ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይ ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን እስራኤል ለሶማሌላንድ እውቅና መስጠቷን ተከትሎ ቱርክ፣ ግብጽ፣ ሶማሊያና ጅቡቲ በጋራ መቆማቸው የቀጠናውን ፖለቲካ ወደ አዲስና አስጊ ምዕራፍ አሸጋግሮታል። ቱርክ ኢትዮጵያ ውስጥ ከፈለፈለችው ኢኽዋን ወይንም እስላማዊ ፖለቲካ በተጨማሪ ከሰሞኑ ከፋኖ ኃይሎች ጋር አብራ ለመስራት እንቅስቃሴ ጀምራለች። ለመሆኑ ዘመነ ካሴና ኤርዶዋን ምን አቅደዋል? አስደንጋጩን ሚስጥር እንነግራችኋለን። እነ አቶ ክርስቲያን ታደለን ጨምሮ የአማራ የፖለቲካ እስረኞችን መንግስት በይቅርታ ይፈቱ ማለቱ ተሰማ። ምንጮቻችን እንደተናገሩት ከአማራ ክልሉ ግጭት ጋር በተያያዘ በእስር ላይ የሚገኙት እንደነ ክርስቲያን ታደለ ያሉ በገፍ በማረሚያ ቤት የሚገኙ የአማራ ተወላጆች በይቅርታ ሊፈቱ መሆኑ ተሰምቷል። ከ2 ዓመት በፊት በክልሉ በተቀሰቀሰው ግጭት እጃቸው አለበት በሚል ታፍሰው የታሰሩት ፖለቲከኞችና የማህበረሰብ አንቂዎች ከመጪው ገና በዓል በፊት ከእስር እንደሚፈቱም ይጠበቃል። በመጀመሪያ ዙር ከእስር ይፈታሉ ተብሎ ከሚጠበቁት መካከል አቶ ክርስቲያን ታደለ፣ አቶ ዮሐንስ ቧያሌው፣ ጋዜጠኛ ዳይ በጋሻውና ረዳት ፕሮፌሰር ሲሳይ ግቸው ይገኙበታል ተብሏል። ታደምጡታላችሁ። በባለቤቱ ቀነኒ አዱኛ ሞት ተጠርጥሮ ወህኒ ወርዶ የነበረውና ከእስር ከተለቀቀ በኋላም ከሙዚቃ ስራዎች ርቆ የቆየው ድምፃዊ አንዱዓለም ጎሳ ተጥሎበት ከነበረው ማህበራዊ ገዳ ወይንም ጉማታ በገዳ አባቶች ውሳኔ ነፃ መሆኑና ወደ ጥበብ ስራው እንዲመለስ መፈቀዱ ተሰማ። ድምፃዊው በታላላቅ አባገዳዎች ፊት ቀርቦ ባህላዊ የቡራኬና የንጻት ስርዓት ከተፈጸመለት በኋላ መደበኛ የሙዚቃ ስራውን እንዲቀጥል ሙሉ ፍቃድ ተሰጥቶት እስከ ፍጻሜው አብራችሁን ስትቆዩ የምታደምጡት ሌላኛው ጉዳያችን ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁ እንድትቆዩን በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን ስናልፍ በኦሮምኛ ሙዚቃዎቹ እውቅና ያተረፈው ድምፃዊ አንዱዓለም ጎሳ ከሞዴል ቀነኒ አዱኛ ህልፈት ጋር በተያያዘ ተጥሎበት ከነበረው ማህበራዊ ገዳ ወይም ጉማታ በገዳ አባቶች ውሳኔም ነፃ መሆኑና ወደ ጥበብ ስራው እንዲመለስ መፈቀዱ ተሰማ። ድምፃዊ በታላላቅ አባገዳዎች ፊት ቀርቦ ባህላዊ የቡራኬና የነጻ ስርዓት ከተፈጸመለት በኋላ መደበኛ የሙዚቃ ስራውን እንዲቀጥል ሙሉ ፍቃድ ተሰጥቶታል። ድምፃዊው ከሞዴል ቀነኒ አዱኛ ሞት ጋር በተያያዘ በህዝብ ዘንድ ከፍተኛ ተቃውሞ ገጥሞት የነበረ ሲሆን ጉዳዩም በህግ ከመያዙ በተጨማሪ በባህላዊ መንገድ ማህበራዊ ገዳ ተጥሎበት ከሙዚቃ መድረክ ርቆ መቆየቱ ይታወሳል። ከዚህ ቀደም የተደረጉ የሽምግልና ሙከራዎች ሳይሳኩ ቢቀሩም የአሁኑ የገዳ አባቶች ጣልቃ ገብነት ግን ድምፃዊው ወደ ሙያው እንዲመለስ መንገድ ከፍቷል። በሌላ በኩል የሞዴል ቀነኒ አዱኛ ቤተሰቦች ለልጃቸው ህልፈት ተጠያቂዎች ለፍርድ እንዲቀርቡና ፍትህ እንዲሰጣቸው ጥያቄዎችን ሲያቀርቡም ቆይቷል። አሁን አባገዳዎች ድምፃዊ ወደ ስራ እንዲመለስ ስለሰጡት ቡራኬና ውሳኔ አስመልክቶ ከቤተሰቦቹ በኩል እስካሁን የተሰጠ ይፋ አስተያየትም የለም። ይህ የገዳ አባቶች ውሳኔ ድምፃዊውን ከማህበራዊ ገዳው የሚያወጣው ቢሆንም የሟች ቤተሰቦች የፍትህ ጥያቄ በምን ሁኔታ እንደሚቀጥል ወደፊት የሚታይ ይሆናል። በቀጣይ መረጃችን እነ አቶ ክርስቲያን ታደለን ጨምሮ የአማራ የፖለቲካ እስረኞችን መንግስት በይቅርታ ይፈቱ ማለቱ ተሰማ። ምንጮቻችን እንደተናገሩት ከአማራ ክልሉ ግጭት ጋር በተያያዘ በእስር ላይ የሚገኙት እንደነ ክርስቲያን ታደለ ያሉ በገፍ በማረሚያ ቤት የሚገኙ የአማራ ተወላጆች በይቅርታ ሊፈቱ መሆኑም ተሰምቷል። ከ2 ዓመት በፊት በክልሉ በተቀሰቀሰው ግጭት እጃቸው አለበት በሚል ታፍሰው የታሰሩት ፖለቲከኞችና የማህበራዊ አንቂዎች ከመጪው ገና በዓል በፊት ከእስር እንደሚፈቱም ይጠበቃል። በመጀመሪያ ዙር ከእስር ይፈታሉ ተብሎ ከሚጠበቁት መካከል አቶ ክርስቲያን ታደለ፣ አቶ ዮሐንስ ቧያሌው፣ ጋዜጠኛ ዳይ በጋሻው፣ ረዳት ፕሮፌሰር ሲሳይ ግቸው፣ ዶክተር ቴዎድሮስ ኃይለማርያም፣ ዶክተር ወንዶሰን አሰፋም፣ መስከረም አበራም፣ ዶክተር ጫኔ ከበደና ዶክተር ካሳ ተሻገር ይገኙበታል ተብሏል። እነዚህ ግለሰቦች ከእስር የሚፈቱበት ዋነኛ ምክንያትም በነ ካፒቴን ማስረሻ ሰጤ ከሚመራው አፋር የተሰኘ የፋኖ ድርጅትና መንግስት መካከል በተደረሰው ስምምነት መሰረት ነው ተብሏል። በቀጣይ መረጃችን እስራኤል ለሶማሌላንድ እውቅና መስጠቷና ይህንን ተከትሎ የቱርክ፣ ግብጽ፣ ሶማሊያና ጅቡቲ በጋራ መቆማት የቀጠናውን ፖለቲካ ወደ አዲስና አስጊ ምዕራፍ አሸጋግሮታል። ቱርክ ኢትዮጵያ ውስጥ ከፈለፈለችው ኢኽዋን ወይንም እስላማዊ ፖለቲካ በተጨማሪ ከሰሞኑ ከፋኖ ኃይሎች ጋር አብራ ለመስራት እንቅስቃሴም ጀምራለች። ቱርክ የሶማሊያን የግዛት አንድነት እንደ ቀይ መስመር ታየዋለች። እስራኤልና ዩናይትድ አረብ ኤምሬት ደግሞ የሶማሌላንድን መገንጠል ወይም እውቅና ማግኘት ለራሳቸው ስልታዊ ጥቅም ይፈልጉታል። ኢትዮጵያ ከእስራኤልና ከዩናይትድ አረብ ኤምሬት ጎን መቆም አይቀርም። ይህ ደግሞ ቱርክን ክህደት እንደተፈጸመባት እንዲሰማት ሊያደርግም ይችላል። ከዚሁ ጋር በተያያዘ ግብጽና የቱርክ ያልተጠበቀ
ጥምረት ለዓመታት በኢኽዋን ጉዳይ ተጣልተው የነበሩ ቱርክና ግብጽ አሁን በኢትዮጵያና በእስራኤል ጉዳይ ላይ አንድ መሆናቸው ትልቅ ፖለቲካዊ መልእክት አለው። ሁለቱም ሀገራት የቀይ ባህርን ደህንነት እስራኤልና ዩናይትድ አረብ ኤምሬት እንዲቆጣጠሩት አይፈልጉም። ይህ ጥምረት ኢትዮጵያን በቀጠናው ብቸኛ ወይም አይዞሌትድ የማድረግ አቅም ያለውም ይመስላል። በተለይም ጅቡቲን በዚህ ጥምረት ውስጥ መኖሯም የኢትዮጵያን የወደፊት የንግድ መስመር ስጋት ላይ ይጥለዋል። የቱርክና የኢትዮጵያ ግንኙነት ወዴት እየተሻገረ እንደሆነ ለመረዳት የቱርክ መንግስት ሚዲያ የሆነው ቲአርቲ ከፋኖ መሪ እስክንድር ነጋ ጋር በቅርቡ ያደረጉት ቃለመጠይቅን ስትመለከቱ ነው። እንደሚታወቀው ቲአርቲ እንደ አውሮፓውያን አቆጣጠር በ1964 የተመሰረተ የቱርክ ብሔራዊ የህዝብ መገናኛ ብዙሃን ነው። ቲአርቲ በባለቤትነት በመንግስት የተያዘ በመሆኑ በይፋ በቱርክ መንግስት አስተዳደር ስርም ይገኛል። የቱርክ ሬዲዮና ቴሌቪዥን ከፍተኛ ምክር ቤትም ስርጭቶቹን የሚቆጣጠር ሲሆን የቲአርቲ አመራሮችን በመንግስት ባለስልጣናት ይሾማሉ። ቲአርቲ የራሱ የኢኮኖሚ ዝግጅት ክፍሎች ቢኖሩትም ፖሊሲዎቹና አመራሩ በመንግስት ተጽዕኖ ስር ናቸው። ይህም በተለይ በፖለቲካና በውጭ ጉዳዮች ላይ ገዢው ፓርቲ ያለውን አመለካከት እንዲያንጸባርቅ ያደርጋል። ስለሆነም የቱርክን የውጭ ጉዳይ ፖሊሲ ቅድሚያም የሚሰጣቸውን ጉዳዮች ያስተዋውቃል። እንደ እስክንድር ነጋ ያሉ ሰዎች በቲአርቲ ወርልድ ላይ የሚያደርጓቸው ቃለመጠይቆች ለተጠያቂው ዓለም አቀፍ እውቅናን ሲሰጡ፣ ለቱርክ ደግሞ በቀጠናው ስላሉ ግጭቶች የምትፈልገውን ትረካ ለመቅረጽ ያገለግላል። ቲአርቲ በቱርክ መንግስት ቁጥጥር ስር ያለ ሚዲያ በመሆኑም የሚቀርቡት ይዘቶች ከቱርክ የውጭ ጉዳይ ፖሊሲ መልእክቶች ጋር የተጣጣሙ ናቸው። በቀጣይ መረጃችን በአመት ከ2 ሚሊዮን ብር በላይ የሚያገኘው ቲክቶከር እና ዩቲዩበሮች የንግድ ስራ ገቢ ግብር ሊከፍሉ ነው። እንደ ቲክቶክ እና ዩቲዩብ ካሉ የማህበራዊ ሚዲያ መድረኮች በአመት ከ2 ሚሊዮን ብር በላይ ገቢ የሚያገኙ የዲጂታል ይዘት ፈጣሪዎች እንቅስቃሴያቸው በንግድ ስራነት ተቆጥሮ ግብር እንዲከፍሉ የሚያደርግ ረቂቅ ህግ ተዘጋጀ። የገንዘብ ሚኒስቴር ያዘጋጀው ረቂቅ ደንብ የዲጂታል ይዘት ፈጣሪዎች ማስታወቂያዎችና ስፖንሰርሺፖችን ጨምሮ በተለያዩ መንገዶች ያገኙትን ሁሉንም የገቢ መጠን የሚያሳይ መዝገብ እንዲይዙ ያስገድዳል። ኢትዮጵያ ውስጥ ጥቂት ለማይባሉ ወጣቶች ገቢ ምንጭ በሆነው የዲጂታል ይዘት ፈጠራ የሚገኝ ገቢ ላይ ታክስ የሚጣልበት ሁኔታ በዝርዝር የተቀመጠው የገንዘብ ሚኒስቴር ባዘጋጀው የገቢ ግብር ረቂቅ ደንብ ነው። የዲጂታል ይዘት ፈጣሪዎች የመጀመሪያ ጊዜ ገቢ ግብር ከፋይ ዝርዝር ውስጥ የገቡት ባለፈው ዓመት ሐምሌ 2017 በጸደቀው የገቢ ግብር አዋጅ ነው። አዲሱ ረቂቅ ህግ በአዋጁ ላይ የተቀመጡ ድንጋጌዎችን የተመለከቱ ዝርዝር ጉዳዮችን የያዘ ነው። ከ5 ወራት በፊት የጸደቀው አዋጅ ከዲጂታል ይዘት ፈጠራ ገቢ የሚያገኝ አንድ ግለሰብ ወይንም ድርጅት ግብር መክፈል እንዳለባቸውም ደንግጓል። የዲጂታል ይዘት ፈጣሪ በሚባለው ዝርዝር ውስጥ እንደ ዩቲዩብ እና ቲክቶክ ያሉ የቪዲዮ ማጋሪያ አገልግሎቶች እንዲሁም እንደ ፌስቡክ ያሉ የማህበራዊ ሚዲያ መድረኮችን ተጠቅመው ገቢ የሚያገኙ ግለሰቦች ተጠቅሰዋል። የድምጽ ማስተላለፊያ ፖድካስት ወይም የቀጥታ ስርጭት መድረኮች ላይ ገንዘብ የሚሰሩ አካላትም እዚህ ውስጥ የሚካተቱ አዋጅ ያስረዳል። ግብሩ የሚከፍለው እነዚህ ግለሰቦች ወይም ድርጅቶች በኦንላይን መድረኮች ላይ የዲጂታል ይዘትን በመፍጠርና በማሰራጨት ከሚያገኙት ማንኛውም ገቢ ላይ እንደሆነም ተጠቅሷል። ይህ ገቢ በጥሬ ገንዘብ ወይም በአይነት የሚገኝ ሊሆን እንደሚችል ያስገነዝባል። ማስታወቂያዎችና ስፖንሰርሺፖች እንዲሁም የገንዘብ ስጦታዎችና የብዙሃን የገንዘብ ማሰባሰብ ግብር ከሚከፈልባቸው የገቢ ምንጮች መካከልም ተጠቅሰዋል። ይዘት ፈጣሪዎች በማስታወቂያ እንቅስቃሴ ምትክ ከሚያገኟቸው እቃዎች ወይንም አገልግሎቶች እንዲሁም ከሚፈጽሟቸው የምርት ስም ስምምነቶችና ድጋፎች ግብር እንዲከፍሉ በአዋጁ ግዴታ ተጥሎባቸዋል። ግብር የሚከፍሉት ከምን ያህል ገቢ ጀምሮ የሚያገኙ ይዘት ፈጣሪዎች እንደሆነ የተገለጸው ደግሞ አሁን በተዘጋጀው የገቢ ግብር ረቂቅ ደንብ ነው። ከዲጂታል ይዘት ፈጠራ የሚገኝ ገንዘብ የንግድ ስራ ገቢ እንደሆነ ተቆጥሮ ግብር እንዲጣልበት የሚያደርጉ 3 ሁኔታዎች ረቂቁ ላይ ተቀምጠዋል። የመጀመሪያው ሁኔታ ከይዘት ፈጣሪዎቹ ዓመታዊ ገቢ ጋር የተያያዘ ነው። የይዘት ፈጣሪው ዓመታዊ ጠቅላላ ገቢ ከ2 ሚሊዮን ብር በላይ ከሆነ ተግባሩ እንደ ንግድ ስራ ገቢ ተቆጥሮ ግብር ይከፈልበታል። በቀጣይ መረጃችን የሶማሌላንድ ሪፐብሊክ ህዝብ ለ34 ዓመታት የዘለቀውን አስቸጋሪና ብቸኛም የሀገር ግንባታ ጉዞ የእስራኤል ይፋ እውቅና በማግኘት በድል መወጣቱን አንድ ከፍተኛ የሶማሌላንድ ዲፕሎማት አስታወቁ። ዲፕሎማቱ የእስራኤልን እርምጃ ተከታታይ ለውጦች የሚያስከትል የመጀመሪያ የዶሚኖ ድንጋይ መውደቅ ሲሉ የገለጹ ሲሆን ኢትዮጵያና ኬንያ ይህንን ፈለግ ሊከተሉ እንደሚገባ አሳስበዋል። በኬንያም የሶማሌላንድን ሚስዮን የመጀመሪያ ጸሐፊ ሆነው ያገለገሉ ዲፕሎማት ኢስማኤል ሽርዋክ በጻፉት ለዛበሻ በደረሰው ትንታኔ ጽሑፍ ሶማሌላንድ ባለፉት 3 አስርት ዓመታት ያሳለፈችውን ጉዞና የእስራኤል ውሳኔ
ፖለቲካዊ ፋይዳ በዝርዝር አስቀምጠዋል። ዲፕሎማቱ እንደሚሉት ሶማሌላንድ እንደ አውሮፓውያን አቆጣጠር በ1991 ሉዓላዊነቷን መልሳ ካገኘችበት ጊዜ ጀምሮ ብዙ ሉዓላዊ ሀገራት በውጭ ድጋፍ እንኳን ማድረግ ያልቻሉትን ስኬት በራሷ አስመዝግባለች። ታጣቂዎችን በውይይት ፈተናል፣ የተከፋፈሉ ማህበረሰቦችን አስታርቀናል፣ በስምምነት ህገ መንግስት ቀርጸን ተቋማቱን ከባዶ ገንብተናል ያሉት ጸሐፊው ሶማሌላንድ ሰላማዊ የስልጣን ሽግግርና የህግ የበላይነትን በተግባር ያሳየች ሀገር መሆኗንም ገልጸዋል። ሶማሌላንድ ህጋዊነትን አልወረሰችም፣ በስሯና በዲሲፕሊኗ አግኝተዋለች እንጂ ሲሉ ተከራክረዋል። ጸሐፊው የእስራኤል ውሳኔ ለተለምዷዊ ስራ ሳይሆን ለተጨባጭነት ሲሰጠው እውቅና ሲሉ ያሞካሹታል። እንደ ዲፕሎማቱ ገለጻ እስራኤልና ሶማሌላንድ በአስቸጋሪ ቀጠና ውስጥ ያሉ ሁለት ጠንካራ ዲሞክራሲዎችም ናቸው። ሁለቱም የጸጥታ ስጋትና የቀጠና ያለመረጋጋት ቢኖርባቸውም ብጥብጥን በመምረጥ ፈንታ ተቋማት መገንባት የመረጡም የጋራ እሴት ያላቸው ሀገራት መሆናቸውን አብራርተዋል። ሶማሌላንድ በኤደን ባህረ ሰላጤ ላይ ያላት 850 ኪሎ ሜትር የባህር ጠረፍ ለዓለም አቀፍ ንግድና ለቀይ ባህር ደህንነት ያላት ስትራቴጂካዊ ጠቀሜታ በእስራኤል ዘንድ ትኩረት እንደተሰጠው ተመላክቷል። ዲፕሎማቱ እስማኤል ሺርዋክ የአፍሪካ ሀገራት በተለይም ኢትዮጵያና ኬንያ የእስራኤልን ፈለግ እንዲከተሉ ጥሪ አቅርበዋል። ሶማሌላንድ ለኢትዮጵያ ወሳኝ የስትራቴጂክ አጋር እንደሆነች የተናገሩት ጸሐፊው ከበርበራ ወደብ የባህር በር አማራጭ ባሻገር ከሽብር ነጻ የሆነ የተረጋጋ ድንበር ለኢትዮጵያ የምታበረክት ጎረቤት ሀገር መሆኗንም አጽንኦት ሰጥቷል። ናይሮቢም የቀጠናውን ጸጥታ ለማረጋገጥና ንግድን ለማሳለጥ የሶማሌላንድን እውቅና እንደሚያስፈልጋት ተጠቁሟል። በማጠቃለያቸውም ሶማሌላንድ አለች፣ ታስተዳድራለች፣ ውጤት ታመጣለች። እስራኤል የመጀመሪያውን የዶሚኖ ድንጋይ ገፍታለች። አፍሪካ ቀሪዎቹ እንዲወድቁ ልትፈቅድ ይገባል ሲሉ መልእክታቸውን አስተላልፈዋል። በመጨረሻም ኢትዮጵያ አስቀድማ ለግብጽ ሳታሳውቅ አዲስ ግድብ እንድትሰራ አንፈቅድላትም ሲሉ የግብጽ የውጭ ጉዳይ ሚኒስቴር ተናገሩ። የግብጽ የውጭ ጉዳይ ሚኒስቴር በድር አብድ አቲ ዓመቱን መጠናቀቅ ተከትሎ በሀገራቸው ቴሌቪዥን ሰፋ ያለ ቃለ ምልልስም ሰጥተዋል። በዚህ ከአንድ ሰዓት በላይ በሚረዝመው ቃለ ምልልስ የተለያዩ ጉዳዮችን ያነሱ ሲሆን ከእነዚህ መካከልም ኢትዮጵያን የሚመለከተው ጉዳይ አንዱ ነው። ሚኒስትሩን ሲናገሩም ኢትዮጵያ በአባይ ወንዝ ላይ ሌላ ግድብ እንድትሰራ አንፈቅድላትም። በወንዙ ላይ አዲስ ግድብ ለመገንባት ከፈለገች አስቀድማ ከኛ ጋር መስማማት የሚጠበቅባት ሲሆን ግንባታውም ዓለም አቀፍ ሕግን በጠበቀ መልኩ መከናወን ይኖርበታል ብለዋል። ሲቀጥሉም ኢትዮጵያ አስቀድማ ሳታሳውቅ አዲስ ግድብ ለመስራት ከሞከረች ግን ከግብጽ የተቀናጀ ምላሽ ይጠብቃታል። ይህ ምላሽም ጠንካራም ሕጋዊና የተመድን ቻርተር የተከተለ ይሆናል ያሉት ሚኒስቴሩ ግብጽ ከኢትዮጵያ ሕዝብ ጋር ምንም ችግር እንደሌለባትም ጠቅሰዋል። በንግግራቸው ግብጽ ከኢትዮጵያ ሕዝብ ጋር ችግር የለባትም፣ ችግሩ ያለው የኢትዮጵያ መንግስት እየወሰደ ካለው የተናጠለ እርምጃ ጋር ነው በማለትም አስረድተዋል። የውጭ ጉዳይ ሚኒስቴሩ በቃለ ምልልሳቸው ግብጽ የቅኝ ግዛት አመለካከት እንዳላት የሚገልጸው የኢትዮጵያ መንግስት የሚያሰራጨው ፕሮፓጋንዳ ነው በሚልም አጣጥለውታል። ከዚሁ ጋር በተያያዘ የአባይ ወንዝ ታሪካዊ ክፍፍል የአፍሪካን ልማት የሚጻረር እንደሆነም የሚናገረው ሐሰተኛ ትርክት በሚል ያጣጣሉት ሚኒስትሩም መጨረሻም ጨምሮም ይህንን አመለካከት ሰብረነዋል ብለዋል። ጠንክረን በመስራታችን ትርክቱ ውድቅ ሆኗል ካሉ በኋላ ከደቡብ የአባይ ተፋሰስ ሀገራት ጋር 34 የውሃ ፕሮጀክቶችን መዘርጋታቸውን አስታውቀዋል። እነዚህ ፕሮጀክቶች በግብጽ መንግስት በጀት የሚሰሩ መሆናቸውን ጠቅሰው ይህንን ሁሉ የምናደርገው የአፍሪካውያን ወንድሞቻችንን ልማት እንደምንደግፍ ለመግለጽና የተነዛብን የሐሰት ትርክት ለማስተካከል ነው ብለዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎቻችን እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።